እሺ እኔና ወላ እርዳታ አይደለም። አንድ ልጅቷ የሆነ ብር አንስታ የዚህ ሀገር 2000 ሪያድ ማለት ነው የሁለት ወሬ ብር አንስታ ስለ ብድር ብላ አንስታ ከዛ ብሬን ከለከለችኝ። ከዛ ስልክ ደውዬ የት ነው ያለችው? መጀመሪያ ጠይቂያት። ዱባይ እንዳትሆን። የት ነሽ ማሪ? ሳውዲ ነኝ። እሷም ሳውዲ ነኝ፣ እኔም ሳውዲ ነኝ። ከዛ ብድር ብላ ሴትዮዋን በዚህ አካውንት አግቢ ብላት አገባችኝ ሴትዮዋ ማለት ነው። ከዛ ስልኩን አንስታ እኔን ሰድባኝ ስልኬ ብሩክ አረገችው። ከዛ ይሄን ያዋላ ሰውዬ ደግሞ ቁጥሩ አስፈላልጌ አገኘሁት። ከዛ ካገኘው በኋላ ደግሞ እሱ ጋር ሲንደውል ደግሞ ያስተጋባ እሺ። ከዛ ያንን ሰውዬ ደግሞ የገባበት አካውንት ደግሞ ቁጥሩ አልፈላግደን አመጥቼ ልጆችን ፈለጋችሁ ስጡኝ ብዬ አመጣን። ከዛ ሴትዮዋ ማናገረችው፣ እኔ ማናገርኩት። ከዛ ወደ እሷ የሄደው አካውንት ለወንድሟ ላከችው፣ ደረሰኝ ላከልኝ ለኔና ለሴትዮ። ከዛ ደውለን አሰጭኝ ወሲና አልሰጠም ምን ታመጣለች በረኪና ትጠጣ ከፈለገች አለች። ከዛ እንደዛች እኔ ሰድባ ደግሞ መዳሚቱ ናት ላ ኢባሷ እጅ ወጥቷል ስለ ብድር ብላ አነሳችው። ቆይ አንቺ ብድር የጠየቀችሽ ማናት? ኢትዮጵያ ነች፣ እዚህ ሀገር አለች፣ ሳውዲ ነች ልጅቷ፣ ጓደኛዬ ማለት ነው። ኢትዮጵያዊት ናት፣ ጓደኛሽ ነች? ኦኬ አዎ። አንቺ ለጓደኛሽ በማን አካውንት ነው ብሩን የላክሽው? ጀማል ሚለውን አካውንት ላኩለት እዚህ ሀገር ማለት ነው። እዚህ ሀገር ሄዶ አይደል ወደ ኢትዮጵያ ሄደው እሷ የሰጠችኝ አካውንት ላኩለት አዋልኩለት። ቆይ እዚህ ሀገር ያለችው ጓደኛሽ 2000 ሪያል አበድሪኝ አለችሽ። ኦኬ አይደለ? አንቺ በሷ አካውንት ነው ብሩን ያስገባሽው ወይስ በሌላ ሰው? በሌላ ሰው ነው አስገብቼ እሷ አካውንት ሰጣ ስለሚናውለው ማለት ነው። ከዛ እሷ በሰጠችኝ ያገባሁት ጀማል ሚለው ነው። ከዛ እሱን አገኝተን ደወል ሲንደውል ደግሞ እኔ ደግሞ ማማድ ሚለውን አካውንት አግቢ ሲትረኝ አግቢቼለታለሁ። ወደ በሷ ሲም ለወንድሙ አስገብቼለታለሁ ቤት ሊሰራለት ምናምን አለኝ። እሺ የኛው ብር ምናምን ሲንለው የእናንታችሁን አላውቅም እሷ ያሰጠችኝ የሰጠሁት ምናምን አለኝ። እሺ ከዛ ደግሞ እኔ ደግሞ ሲጭኝ ሲለት እኔንም ሰድባ ደግሞ አሁን ደግሞ ሲያንሳት ደግሞ የቤቷን የኔ ሴትዮዋን የኢቷን ልጅ ፎቶ አንስቼ አንድ ቀን ስንጫወት እኔ ነው ያስኳት ነበር። ከዛ እኔ አሚኛት ያንን ፎቶ ከልጅቷ ጋር ትንሽ ነች ልጅቷ የአንድ ዓመት ልጅ ናት፣ ህፃን ከህፃን የአረቢቱ ልጅ ጋራ ማለት ነው። አዎ ትንሽ ነች፣ ህፃን ነች። እኔ ነው ያስኳት ነበር። ከዛ ፎቶ ላኮት። አሁን ደግሞ እሷንም እኔንም ቦሰተች። እሺ ይሄንን ልጅቷን ሰዎች ካገኙ ጥሩ ሆናሉ? እሺ ጥሩ አይሆኑም። በ24 ሰዓት ወይ ኢትዮጵያ ትገቢያለሽ ወይ 2 አመት ትታሰሪያለሽ። እሺ ፈረው። እሺ እንዴት ይሻላል? አሁን አንቺ የብር ጥያቄ መጠየቅ አትችይም። በምታምሽ ነገር ይዛሻለች። ስለዚህ የህዝብ መማሪያ ሆነሽ ትቀሪያለሽ። ሌላ ምንም አታመጭም። እሷን አሁን በህግም እንዳትጠይቂ። አንደኛ ዳይሬክትሊ ለሷ አይደለም ብሩን የላክሽው እናንተ ወንጀል ነው። ብላክ ማርኬት ነው የላክሽለት ለሰውየው መናገር አትችይም፣ ዝም ልትይ ነው። ሁለተኛ ደግሞ እቺ ልጅ እኮ አታውቂያትም። ምን ጊዜ ቲክቶክ ላይ ተዋወቀሻት ነው? የመዳም ልጅ አገር ታውቂያታለሽ? የመዳም ልጅ ፎቶ ለምን ላክሽላት ታዲያ ማሬ? የልጅን ትንሽ ነች ያስኳት ነበር። ከዛ እንደዛ ደውላ እንትን ስትለኝ ዝም ብዬ ፎቶ አንስቼ በአጋጣሚ ላኩላት። አሁን ያንን ፎቶ ይዛ ፖስተችብኛ። መዳም አይታው አንቺ ከስራ እንድትባረሪ እንዴ እንደዛ ነው መሰለኝ። በጣም ፈራው ለነፍሴ። በቃ እኔ ብሬም እንትን ይበል ይህቺ ልጅ እንዴት ነው አሁን እኮ አዙ ብሩን እርሹና ልጅቱ ቁጥሯ ካለሽ ጥራህና እንለምንልሽ እንድታጠፋልሽ። ቁጥሯን አምጪ እንደውልላት ልጅቱን ቁጥሯን ስጫት ለዛና ትደውላት ለምንልሽ እንድታጠፋልሽ። ባለጌና ብሩን ደግሞ ታይላት አየሽ ግን እሱ እንደዛ ታደርጋለች ብዬ አላሰብኩም። ማሰብ ነበረብሽ ውዴ፣ ማሰብ ነበረብሽ። የገዛ ልጅሽ አይደል እምልሻለሁ። ለእርሻት ምን አሰጠሽ? አሁን ቁጥሩ አላኪ እንዴ ሳይነ መከራ ነው እንደው እናንተ አስለ
ምን ቀን አስባችሁ ታውቃላችሁ? አንቺ የመጣሽው የቤት ሰራተኛ ልጅቱን ልትንከባከቢ ነው እንጂ ፎቶ እያነሳሽ ልጅቱን ሸር ልታደርጊ አይደለም። አረቦች ደግሞ የሚያስቡት በፎቶግራፍ ካሁን በፊት መዲና ላይ ስህር ያሰራች ኢትዮጵያዊት ስለነበረች ያ ነገር ሶሻል ሚዲያ ላይ ወጥቶ በአረቦቹ በኢንስታግራም ላይ ስለተለቀቀ ሊያስጠነቅሉብን ነው ብለው ስለሚሉ በህግ ወረቀቱ ላይ ራሱ እንኳን ሰዎቹን እንኳን መዳምን ልጆችን አይደለም ቤታቸውን ራሱ መቀረጽ እንደማይፈቀድ ወረቀቱ ላይ አለ። እናንተ እኮ የምትቀብጡት መቅበጥ ምንነታችሁን ራሱ ያላችሁበትን ቦታ እኮ አታውቁም። የመጣሽው ለቤት ሰራተኝነት ብቻ ነው ልታገለጊ እንጂ ሰልፊ እነሱን እያነሳሽ ፎቶ ሸር ልታደርጊ አይደለም። አሁን እቺ ሀገሬ ልጅ ጓደኛዬ ብለሽ አልሻት ደግሞ ጥላትሽ ሆነች፣ ምቀኛሽ ሆነች ማለት ነው። ፖስተችልሽ ወይ አካውንቷን ማዘጋት ነው። አካውንቷን ቢዘጋ ፎቶ መልሳ ትለጥፋለች። ወይም በስነ ስርዓት ለምኖ ልጅቱ ፎቶውን እንድታነሳ ነው። እቺ ጥላትሽ ናት። ብርሽንም በላችሽ፣ እንደገና ደግሞ እርዝቅሽንም ልታዘጋብሽ ነው። እቺ ጥላት ናት። አበሻ ደግሞ አካውንት ማዘጋት መፍትሄ አይሆንም። ለምን የባስ እልፍ ትገባና በሌላ ትለቀዋለች። እሷ መለመን ብቻ ነው። በቃ መለመን የባሰ ነው እንደውም ፎቶውን የምትነሽረው። ስለዚህ በጸባይ መለመን ለምኛት ሊንኳን ላኪልንና ወይም እኛ ሄደን እንለምንልሽ። መቸስ አንድ ጊዜውኑ ለማኛ አርጋችሁናል። ሄደን እንለምናትና በሃይማኖታችሁ ይሄን የልጅቷን ፎቶ ለወንድምሽ ሚስት ሴትዮ ወይ የወንድሟ ሚስት ፖስታለች። 3 ሰው ነው ፖስታው። ከዛ ይሄን ፎቶ ወይ ታጠፋላችሁ ወይ በይግ ትቀርባላችሁ። ካላችሁ ትፈራላችሁ፣ ወላ ትፈራላችሁ። ማለምን አትወዱም ልጅቷ ወላሂ። ለምን ማስኪናያት በምትለቃቸው ቪዲዮ ተግባሯ ራሱ እኮ ያሳውቃል። ተደራጅተውብሻል ማለት ነው። እንግዲህ 3 ሰዎች ከሆነ የለቀቁት ተደራጅተው ሊያጠፉሽ አስበዋል ማለት ነው። በነገራችን ላይ መዳም ጋር ከደረሰ ራስሽን አዘጋጅ። መዳም ጋር ይሄ ቪዲዮ ከደረሰ ኢንሻአላህ አይደርስም እንጂ አንቺ ወይ በ24 ሰዓት ሀገርሽ ትገቢያለሽ ወይም ደግሞ 2 አመት ትታሰሪያለሽ። ይሄንን ወቅ ይሄን ህግ ስላወቁ ነው እነሱ ደግሞ ይሄንን ያደረጉት። እሺ እንዴት ይሻለኛል? እኔ ምን አውቃለሁ እንዴት እንደሚሻልማ። ለምኗት ካልሽ እንለምናት። እኛ እሷ ገስት ላይ መግባት ማለት ቪዲዮውን ተሻለ እይታ ይኖራል። እኛ ወደ እሷ እንሄድም እሷ ማትመጣ እይታ እንዳይኖረው በዋትስአፕ እናናግርልሽ ወይም ደግሞ ደውለን እናናግራት። ይሄ ነው አማራጭ ሊኖር የሚችል። ደውለሽ አናግራት። አዙዬ ተቀበያትና ቁጥሯን ላኪ፣ ቁጥርሽን ላኪ። ያ ብንት ይኸውልሽ ያዚዳ ቁጥር ፕሮፋይሏ ስራ አይደልሽ። አፍራን አዳምጪኝ። ባይዋልኪና የአዛ ቁጥር ሴቭ አድርጊና ዋትስአፕሽ ላይ የልጅቷን ቁጥር በዋትስአፕ ላይ ከላ ይሄው እንደዛ ይሰጣቸዋል። ኖ እዚህ አሰጭም፣ እዚህ አይሰጥም። የሰው ቁጥር ነው ነው እዛ አሰጭ ቁጥሬ ለህዝብ ሰጠሽብኝ ብላ ደግሞ ሌላ ችግር ታምጣብሽ። ሌላ ችግር ነው የምታመጣው። አንቺ ኧረ ተይ ንቂ። ቆይ ልጅ አንቺ ልጅቱ ራሱ እዚህ ላይ ቁጥር መስጠት ማስተቡ ራሱ በህግ ያስጠይቃል። ለራስሽ መሆን ያቃተሽ ሴትዮ አንቺ ለሰው ማትሆኚ ቁጥር እዚህ ላይ ልስጥ ብለሽ ታያለሽ። ይሄንን ራሱ ክልክል መሆኑን አታውቂም። በህግ ያስጠይቃል። አዲስ ነኝ አላውቅም። ወላ ይሄ ፊልም ምናምን ወላ አላውቅም። እኔ እኮ ግራ ገብቶኝ እኮ ነው። እሺ እንዴት ይሻለኛል? እሺ መላ ንገሩኝ። እሺ አሁን እኮ ተነገርሽ ማሪ፣ ነገርኩሽ እኮ ለሙ ሰብሪና በውስጥ ላኪላት። በቃ ለሙ ሰብሪና ላኪላት። እዩችን እሙ ሰብሪና ቀይ አበባ ያዘችውን ሴትዮ ፎሎ አድርጊና ለሷ ቁጥር ስጫት፣ ጻፊላት በውል። ከዛ እኔ ደውዬ አናግራታለሁ። ትለመናለች። እማትለመን ከሆነች እንግዲህ አላ ይሆናችሁ። ምን እናድርግ? እማያቅ ሰው እኮ እጁንም እግሩንም ምላሱንም ማደብ ይይዛል። ስልክ መጎርጎር ላይ ፎቶ መነሳ ላይ መፍጠን አስፈላጊ አይደለም። ስልክሽ ላይ ፎቶ ካለ አንሺ፣ ራስሽን አዘጋጅ። ከኔም ካቀፍኳት ከቦሰቱ በቃ ችግር ነው ማለት ነው። አዎ ማንሳቱ ራሱ በህግ ያስጠይቃል። እንኳን ህፃኒቱ ልጅ እነሱ አይቷል። በነሱ ፊት ነው ያነሳዋት እኮ። አሁን ደግሞ ሸር እንደተደረገ ሲያውቁ ለካ እንደዚህ እያደረገች ነው ብለው ይሉሻል። አጥፊ አይጠቅምም። እምነት አይኖራቸውም። ምክንያቱም አሁን ሴቶች ቤት ብዙ ጊዜ ስለሚገላለጡ እኛንም ፎቶ አንስታ ትፖስተናል ብለው ሸክ ውስጥ ነው የሚገቡ። ስለዚህ ከስልክሽ አጥፊ
ቁጥርሽን እኔ አሁን ሀይ ብዬሻለሁ። ላኪ የልጅቷን ቁጥር ላዙ ልክላታለሁ። እሺ በቃ ከዚህ በኋላ ጥንቃቄ አድርጊ። ስለ ብሩን እርሺው፣ ምክንያቱም መያዣ ይዛለች። እኔ በቃ ይሄን ልጅቷ ብቻ ታጥፋልኝ። አብሽሪ ሀላስ ቁጥር ላኪ። ሀይ ብዬሻለሁ በውስጥ ላኪ ቁጥር